እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። እየተከታተላችሁን እያደመጣችሁን ስለሆነ ከልብ አድርገን ነው የምናመሰግነው። የተለያዩ ርዕሰ ጉዳዮችን የምናካፍልበት ቻናላችን ነው። በተለይ ከዝውውር ጉዳዮች ጋር በተያያዘ ሰፋ ያሉ ጉዳዮችን የምናነሳበት ነው። በዛሬ ፕሮግራማችንም ሰፋ ያሉ የዝውውር ጉዳዮችን እናነሳለን። ክለቦች በጥርና በክረምት የትኞቹን ተጫዋቾች ለማስፈረም ጥረቶችን እያደረጉ ይገኛሉ፣ ቀጣይ እቅዶቻቸውስ ምንድናቸው የሚሉትን ጉዳዮች በዛሬ ፕሮግራማችን እያነሳሳን ቆይታን የምናደርግ ነው የሚሆነው። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። በተለይ በፕሮግራማችን መጨረሻ የእናንተን የውድ ቤተሰቦቻችንን ሀሳብ አስተያየት ስምና አድራሻችሁን እየጠቀሳችሁ ያደረሳችሁንን ሀሳብ መልሰን ወደ እናንተው የምናደርስበት ፕሮግራም ዛሬም የሚቀጥል ነው የሚሆነው። እናንተም ሀሳብ አስተያየቶቻችሁን እየሰጣችሁ ሀሳቦቻችሁን እያካፈላችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት ነው የምጋብዛችሁ። እንዲሁም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ጀምሩ። ትልልቆቹን የአውሮፓ ክለቦች የተመለከቱ ትልልቆቹ የአውሮፓ ሚዲያዎች ያወጧቸውን የዝውውር ጉዳዮች እያነሳሳን ቆይታን እናደርጋለን። መሸጋገሪያውን ሰምተን በድጋሚ ተመልሰን የምንገናኝ ይሆናል። ፉአድ ባህሩ ቻናል ላይ ትገኛላችሁ። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ቀዳሚውን መረጃችን በማስቀደም ነው የምንጀምረው። ሊቨርፑልና ቸልሲ የአስተን ቪላውን የማጥቃት አማካይ የሆነው ወይም የአጥቂ አማካይ የሆነውን ሞርጋን ሮጀርስን ለማስፈረም ትልቅ ፍላጎት እንዳላቸው ነው የሚያሳዩ መረጃዎች በትልቁ እየወጡ የሚገኙት። ይህ እንግዲህ የ23 ዓመት የእንግሊዝ ብሔራዊ ቡድን ተጫዋች በእንግሊዝ ውስጥም በጣም ከፍተኛ ግምት ከሚሰጣቸው ተጫዋቾች መካከል አንደኛው እንደሆነ ይነገራል። በፕሪሚየር ሊግ ውስጥም ካሉ በጣም ምርጥ ወጣት ተሰጥኦዎች መካከል አንዱ ተደርጎ የሚወሰድ አይነት ተጫዋች ነው። በተለይ ባለፈው የውድድር ዘመን ደግሞ ለአስተን ቪላ እጅግ በጣም ጥሩ እንቅስቃሴዎችን ሲያሳይ እንደነበር እናስታውሳለን። እንዲሁ ደግሞ ወደ ዓለም አቀፍ ደረጃነት ወይም ደግሞ በትልቅ ደረጃ ማደግ የሚችል አይነት ተጫዋች እንደሆነ በደንብ አሳይቷል። አምና በነበረው የውድድር ዓመት ላይ በተለይ የስፔኑ ሚዲያ ፌጂያስ እየዘገበው እንደሚገኘው መረጃ ከሆነ ዋጋው 80 እና 70 ሚሊዮን ዩሮ አካባቢ ከ70 እስከ 80 ሚሊዮን ዩሮ አካባቢ ሊገመት እንደሚችል ጭምር ነው ዘገባዎቹ ጨምረው የሚገልጹት። የቀድሞው የማንቸስተር ዩናይትድ ኮከብ የሆነው ሮይ ኪን በአጮቱ ምክንያትም ለተፎካካሪ ተጫዋቾችም በጣም ከባድ ተጫዋች በሚልም ያሞግሰዋል። ይህን ሞርጋን ሮጀርስን የ23 ዓመቱ ተጫዋች በተለያዩ የማጥቃት ሚናዎች ውስጥም መጫወት የሚችል አይነት ተጫዋች ነው። ለቡድን ጓደኞቹም የግብ ዕድሎችን በመፍጠርና ኳስና መረብንም በማገናኘት ጭምር በጣም ድንቅ ተጫዋች እንደሆነ አሳይቷል። በተለያዩ ሚናዎች የመጫወት እድሉ ደግሞ እንዲሁ የግብ ዕድሎችን የመፍጠር ችሎታውንም በጣም የሚያስቸግር አይነት ለተጋጣሚ ተጫዋቾችም አድርገው በርካቶች ይቆጥሩታል። በመሃል ሜዳው ተሰልፎ አማካዩን እንዲሁ ከአጥቂዎቹ ጋር ማገናኘት የሚችል አይነት ተጫዋች ነው። እንደ አማራጭ ደግሞ በክንፍ መስመርም እየተጫወተ ተከላካዮችን አንድ ለአንድ አልፎ ኳሶችን ይዞ የሚገባ አይነት ተጫዋችም እንደሆነ በደንብ እያሳየ ይገኛል። ስለዚህም ሊቨርፑልና ቸልሲ እሱን መፈለጋቸው የሚያስደንቅ ነገር ይሆናል ተብሎ አይጠበቅም ተጫዋቹ ካለው ኳሊቲ አንጻር። በመጨረሻው የማጥቃት ክፍል ላይም የበለጠ ፈጠራን ወይም ክሬቲቪቲን ደግሞ ሊያስፈልጋቸው የሚችሏቸው ቡድኖች ይህንን ተጫዋች ማስፈረም በትልቁ ያግዛቸዋል። ፍሎሪያን ቨርትስ እስካሁን ድረስ የሚጠበቀውን ያክል መጫወት አልቻለም። አሌክሲ ማካሊስተርም በዚህ ውድድር ዘመን ሲቸገር እየተመለከት ነው። ስለዚህ ሊቨርፑል በመሃል ሜዳው ላይ የበለጠ እንግዲህ በጣም ጥሩ ብቃትን የሚፈልግ ከሆነ የተጫዋች ጥሩ አማራጭ እንደሆነ ይነገራል። ቸልሲ በተመለከተ ደግሞ በመጨረሻው የማጥቃት ክፍል ውስጥ ለፈጠራ ኮል ፓልመር ላይ ከመጠን በላይ ጥገኛ እንደሆኑ ይታወቃል እና እሱ በሌለባቸው ጨዋታዎች ሲቸገሩ እንመለከታለን። ሞርጋን ሮጀርስን ግን መጨመር በጣም ጥሩ ውሳኔ ይሆናል ተብሎ ነው የሚጠበቀው። የ23 ዓመቱ ተጫዋች በማጥቃትም መስመሩ ላይ ወደፊት እንዲሄዱ ያግዛቸዋል። ሞርጋን ሮጀርስ ባለፈው የውድድር ዘመንም በሊጉ 8 ጎሎችን አስቆጥሮ 10 ለግብ የሆኑ ኳሶችንም አመቻችቶ ማቀበል ችሏል። ለተሻለ ቡድን ሲጫወትም ቁጥሮቹ በደንብ ከፍ ሊሉ ይችላሉ። በዓለም ላይ ካሉ ትልልቅ ክለቦች ውስጥም አንዱን የመቀላቀል እድሉ ለሱ በጣም አስደሳች ሊሆን ይችላል። ሊቨርፑልና ቸልሲ ለዋና ዋንጫዎችም ለመታገል የሚያስችል መድረክ ሊሰጡትም ይችላሉ ተብሏል። የት እንደሚያርፍ ማየቱ አስደሳች ያደርገዋል ተብሎ ነው የሚጠበቀው። ወይ ሊቨርፑል ወይ ቸልሲ የትኛው ይህንን ተጫዋች ያስፈርማል የሚለው ነገር በጣም የሚጠበቅ ነው። ማንቸስተር ዩናይትድ ጣሊያናዊውን አጥቂ ማቴዎ ሬቴጊውን ለማስፈረም ፍላጎት እንዳለው የሚያሳዩ መረጃዎች እየወጡ ነው። አምና
በጣም እንግዲህ ጥሩ የሚባል ፐርፎርማንስን በአታላንታ ቤት በጃምፔሮ ጋስፔሬኒ ስር ካሳለፈና የጣሊያን ሴሪኤ ከፍተኛ ግብ አስቆጣሪ ከሆነ በኋላ ወደ ትልልቆቹ ክለቦች ያመራል ተብሎ ሲጠበቅ ተጫዋቹ ግን ወደ ሳዑዲ አረቢያ ማምራትን ምርጫው አድርጓል። የ26 ዓመቱ ጣሊያናዊ አጥቂ ባለፈው የክረምት የተጫዋቾች የዝውውር መስኮት ነው የሳዑዲ አረቢያው ክለብ የሆነውን አልቃዲሺያን የተቀላቀለው። በሊጉ ባከናወናቸው 4 ጨዋታዎችም 3 ጎሎችን ማስቆጠር ችሏል። ባለፈው የውድድር ዘመን ለአታላንታ እጅግ በጣም አስደናቂ ብቃትን ያሳየው፣ በሁሉም ውድድሮች ደግሞ 28 ግቦችንም ማስቆጠር መቻሉን እናስታውሳለን። አምና ለአታላንታ ሬቴጊው ለፕሪሚየር ሊጉ የሚበቃ አካላዊ ጥንካሬና ቴክኒካዊ ብቃትም እንዳለው በርካቶች ይመሰክሩለታል። ይህም ደግሞ ለማንቸስተር ዩናይትድ እጅግ ጠቃሚ ግዢ ሊያደርገው እንደሚችል ነው። ማንቸስተር ዩናይትድ ለረጅም ጊዜም የጣሊያናዊው ተጫዋች አድናቂዎችም እንደሆኑ ጭምር ይነገራል። ማቴዎ ሬቴጊው እንግዲህ በጣም ታላቅ አጥቂ ተብሎም በርካቶች ይጠሩታል። ከፌጂያስ በወጣ ዘገባ መሰረትም ክለቡ ለዚህ አጥቂ ከ50 እስከ 60 ሚሊዮን አካባቢ ለመክፈልም ዝግጁ ይሆናል ተብሎ ነው የሚጠበቀው። ምንም እንኳን ማንቸስተር ዩናይትድ በቅርቡ ቤንያሚን ሸስኮን ከአረቢ ለብዚሽ ማስፈረማቸው ቢታወቅም በአሁኑ ሰዓት ከፍተኛ መጠን ያለው ገንዘብ በሌላ አጥቂ ላይ ማውጣቱ ግን በርካቶችን የሚያስገርም መረጃ ነው ሊሆን የሚችለው። ማንቸስተር ዩናይትድ በቡድን ውስጥ በርካታ አካባቢዎች ላይ ማሻሻል የሚያስፈልገው ሲሆን በሌላ አጥቂ ላይ ደግሞ መዋለ ንዋያቸውን ማፍሰስ ጥበብ ያለው ውሳኔ ላይሆን ይችላል ተብሎ ነው የሚጠበቀው። አሁን ካላቸው የአጥቂ አማራጮች አንፃር ሬቴጊው እንደ ጆሹዋ ዘርክዚ ባሉ ተጫዋቾች ላይ መሻሻልን ሊያመጣ ቢችልም ማንቸስተር ዩናይትድ ግን እንደ መሃል ሜዳው ያሉ ሌሎች ቅድሚያ የሚሰጣቸው ጉዳዮች ባሉበት በዚህ ሰዓት አጥቂዎችን መመልከቱ በርካቶችን አስገራሚ አድርጎታል። ጥራት ያላቸው ፉልባኮችም ያስፈልጉታል። ሌላ የሚተማመንበት ግብ ጠባቂና አንድ ክንፍ ተጫዋች ቢኖረውም ደግሞ ማንቸስተር ዩናይትድ በይበልጥ ይጠቀማል ተብሎ ነው የሚታመነውና በሚቀጥሉት ወራት ደግሞ ለጣሊያናዊው ተጫዋች ጥያቄዎችን ለማቅረብ ይወስኑ እንደሆነ መታየት ያለበት ጉዳይ ነው የሚሆነው። የሳዑዲ አረቢያው ክለብ በቅርቡ አስፈርሞታል አልቃዲሺያዎች ማቴዎ ሬቴጊውን። ስለዚህ ተጫዋቹን ማጣት በጭራሽ ይፈልጋሉ ተብሎ የሚጠበቅ ጉዳይ አይደለም። ማንቸስተር ዩናይትድም አጥቂውን እንዲሸጡላቸው ለማሳመንም በጣም አስቸጋሪ ያደርግባቸዋል ተብሎ ነው የሚጠበቀው። ጣሊያናዊው በመጨረሻው የማጥቃት ክፍል ውስጥም የበለጠ የሚሳተፍ ሲሆን ለቡድኑ ደግሞ ፈጠራንም የሚጨምር አይነት ተጫዋች ነው። ባለፈው የውድድር ዘመን በሴሪኤው የተጋጣሚ የግብ ክልል ውስጥም 186 ጊዜ ኳስን የነካ ሲሆን ቤንጃሚን ሼስኮ በቡንደስሊጋው 98 ጊዜ ብቻ ነው ኳስን የነካው። ሬቴጊው የተሻለ የቅብብል ትክክለኛነት ወይም ደግሞ ፓስ አኪውሬሲ እንዳለው በርካቶች ያነሳሉ። የተሻለ የረጅም ኳስ ትክክለኛነትም ወይም ሎንግ ፓስ አኪውሬሲውም በጣም ጥሩ ቁጥሮች እንዳሉት ነው የሚነገረው። ሼስኮ የተሻለ ድሪብል የሚያደርግና ኳስን እንግዲህ ኬሪ የሚያደርግ የተሳኩ ድሪብሎችንም የሚያደርግ አይነት ተጫዋች ቢሆንም ሬቴጊው ግን በአሁኑ ወቅት ክለቡ የጎደለውን የተሟላ አጥቂ ሊሆን ይችላል ተብሎ ይጠበቃል። ክለቡን ከተቀላቀለም ከስሎቬኒያዊው ቤንጃሚን ሼስኮ ጋርም ጠንካራ አጋርነትን መፍጠር እንደሚችሉ በርካቶች ያምናሉ። በተለይ ሰሞኑን በተደረጉ የኢንተርናሽናል ብሬክ ጨዋታዎችም ጊዜ ይህ ተጫዋች ለጣሊያን ብሔራዊ ቡድን በርከት ያሉ ጎሎችን ሲያስቆጥር እንደተመለከት ነው የምናስታውሰው ጉዳይ ነው። የሚችላንዱ ተከላካይ የሆነው ኦስማን ዲያዎ ለሊቨርፑል አጥቂ ሁጎ ኤኪቲኬ ያለውን አድናቆት ይገልጻል። ከፈረንሳዩ ዓለም አቀፍ ተጫዋች ጋርም እንዲሁ አብሮ መጫወትም እንደሚወድ ጭምር ነው የሚናገረው። ዲያዎ ባለፈው የውድድር ዘመን የ23 ዓመቱ አጥቂ ላይ ተሰልፎ የነበረ ሲሆን አጥቂውን ለመቋቋም አስቸጋሪ እንደሆነበት ነበር የተናገረው። ያን በተቃራኒ ተጋጥመው እንደነበር ነው የሚነገረው። በየትኛውም ቀን ከሊቨርፑሉ ተጫዋች ጋር አብሮ መጫወትን እንደሚፈልግም እየገለጸ ይገኛል። በተጨማሪም ወደ ፕሪሚየር ሊግ የመዘወር ህልም እንዳለውም ይናገራል። ዲያዎ ከጥቂት ወራት በፊት ከክሪስታል ፓላስ ጋርም በትልቁ ስሙ ሲነሳ የነበረ ተጫዋች እንደሆነ በርካቶች ያነሱለታልና የሁጎ ኤኪቲኬ አድናቂ እንደሆነና እሱ በጣም ጠንካራ ተጫዋች እንደሆነ ጭምር ነው የሚናገረው። ዲያዎ ለፉት መርካቶ ሲናገር ባለፈው ዓመት ከአይንትራክ ፍራንክፈርት ጋር ስንጫወት እንደ ኤኪቲኬ፣ ኦማር ማርሙሽ እና ሌሎችም ብዙ ጥሩ ተጫዋቾች ነበሯቸው። ነገር ግን ሁጎ ኤኪቲኬ በጣም አስቸጋሪ ተጫዋች ነበር። እውነቱን ለመናገር ወደፊት ከእርሱ ጋር መጫወትን እፈልጋለሁ ሲልም ጭምር ነው የተናገረው። እንቅስቃሴው አስገራሚ ነው፣ ፈጣን ነው፣ ቴክኒካዊ ነው፣ በጣም ጠንካራም እንደሆነ ጭምር በዛ ጨዋታ ላይ አሳይቶናል ሲል ይናገራል ዲያዎ። ቀጣዩ የህልም እርምጃዬም ፈጣሪ ከፈቀደ ወደ እንግሊዝ ፕሪሚየር ሊግ መዘዋወር ነው። ወደ ትልልቅ ክለቦችም መሄድ ምርጫዬን አደርጋለሁ። ወደዚያ ሄዶ በቻምፒየንስ ሊግ መጫወት ደግሞ ይሄ የኔ ህልሜ ነው ሲል ጭምር ነው አሳን ዲያዎ እየተናገረ የሚገኘው።
የ21 ዓመቱ አፍሪካዊ ተከላካይ በአውሮፓ ከፍተኛ ፍላጎት የተሰነዘረበት እንደሆነ በርካቶች ያነሳሉ። ሊቨርፑል እሱን ለማስፈረምም እንዲሁ ከወሰነ ደግሞ ትኩረት የሚስብ አማራጭም ሊሆን ይችላል ብለው በርካቶች ያነሳሉ። አስተያየቶቹም በእርግጠኝነት ለፕሪሚየር ሊጉ ክለብ ማበረታቻ ይሆናሉ ተብሎ ይጠበቃል። በተከላካይ መስመራቸው ላይም ተጨማሪ ጥራትና ጥልቀትን እንደሚያስፈልጋቸው ሚስጥር አይደለም። ኢብራሂማ ኮናቴ በውድድር ዘመኑ መጨረሻ ኮንትራቱ የሚጠናቀቅ ሲሆን ጆ ጎሜዝ ደግሞ ለጉዳትም የተጋለጠ ሊሆን ይችላል። በሚቀጥሉት ወራትም በርካታ የመሃል ተከላካዮችን ይፈልጋሉ ተብሎ ከሚታሰቡ ክለቦች መካከል አንደኛው ሊቨርፑል ነው። በክረምቱ የዝውውር መስኮት ከክሪስታል ፓላስ ማርክ ጎሂን ለማስፈረምም እጅግ በጣም ቀርበው እንደነበር የምናስታውሰው ጉዳይ ነው። ነገር ግን በመጨረሻዎቹ ሰዓታት ላይ የዝውውር ሳይሳካላቸው እንደቀረም እንዲሁ እናስታውሰዋለን። የ21 ዓመቱ ተከላካይ በሜችላንድ በጥሩ ሁኔታ መጫወቱን ቀጥሎ እንደ ሊቨርፑል ባለ ታላላቅ ቡድኖችም ደግሞ ኢላማ ላይ ራሱን ማስቀመጥ የሚችል እንደሆነ ማየቱ አስደሳች ያደርገዋል። እሱ ብዙ አቅም ያለው ወጣት ተጫዋች ነው። እናም ጠቃሚ ግዢ ሊሆንላቸው እንደሚችልም ይታመናል ተብሎ ነው በርካቶች እያሰቡ የሚገኙት። አርሰናልና ሊቨርፑል የ24 ዓመቱን ፈረንሳዊ አማካይ ኬፍረም ቱራምን አስመልክቶ ጥያቄ ካቀረቡ ክለቦች መካከል ስማቸው እየተገኘ ነው። የፈረንሳዩ አማካይ በአውሮፓ ከፍተኛ ግምት ከሚሰጣቸው ተጫዋቾች መካከል አንደኛው ሲሆን ታላላቅ ቡድኖችም በእርሱ ላይ ፍላጎት ማሳየታቸው አያስደንቅም። እንደ ቼልሲና ቶተንሃም ያሉ ክለቦችም ተጫዋቹን እየተከታተሉት ነው። ሆኖም ግን ዩቬንቱስ እንዲሄድም ፈቃደኛ አይደሉም። የማይደፈር ብለውም ሰይመውታል። ግሬም ቤሊ ለቲቢአር ፉትቦል ሲናገርም አሁን ላይ ከሞሊ ከይልዲዝ ጋርም በመሆን ልዩ ነገሮችን መፍጠር የሚችል አይነት ተጫዋች እንደሆነም ይነገራል። ጥሪዎችም እየደረሱት ነው፣ ይህንንም እናውቃለን። ነገር ግን ዩቬንቱስ በአሁኑ ወቅት ሁለቱንም ለመልቀቅ ፍላጎት የላቸውም። ሁለቱም የማይነኩ ተደርገው ነው እንደሚወሰዱ መረጃዎች የሚያሳዩት። ኬፍረም ቱራም ብሩህ የወደፊት ጊዜ ያለው ምርጥ ብቃት ያለው ተጫዋች ነው። ለአርሰናልና ለሊቨርፑልም እጅግ በጣም ጥሩ ግዢ ሊሆን እንደሚችል እየተነገረ ነው የሚገኘው። በጣም ጥሩ ቁጥራዊ ነገሮችም አሉት። ለአርሰናልና ለሊቨርፑል በጣም ጥሩ ግዢ ይሆናል። በመሃል ሜዳ ላይም ኳስን ለመቆጣጠር አካላዊ ጥንካሬንና የመከላከል ሽፋንንም ለመጨመር በጣም ይጠቅማቸዋል። ሊቨርፑል እንደ እርሱ ያለ ሰው በእርግጥም ሊጠቀምበት ይችላል። በራያን ግራቨንበርች ላይ ከመጠን በላይ ጥገኛ እንደሆኑ ይታወቃል አሁን ላይና የኔዘርላንዱ ዓለም አቀፍ ተጫዋችም ተጨማሪ ድጋፎች እንደሚያስፈልጉት ጥያቄ የለውም። ተጫዋቹ ባለፈው የውድድር ዘመንም ከመጠን በላይ ጥቅም ላይ እንደዋለ የሚታወስ ነው። እናም ከዚያ ደግሞ ክፍልም ውስጥ የበለጠ ጥልቀት መኖሩ ተመራጭ ያደርገዋል። ኬፍረም ቱራም ባለፈው የውድድር ዘመን በሴሪኤው በ90 ደቂቃዎች በአማካይ 1.7 ታክሎችን 5.1 የተሳኩ ደግሞ ነገሮችንም ሲያደርግ ተመልክተነዋል። 4.2 ኳስን መልሶ መቀማትም እንዲሁ የተሳካለት ነው። ስምምነቱን ለማጠናቀቅ ከቻሉ ለሊቨርፑል በጣም ተስማሚ ግዢ ሊሆን ነው የሚችለው። ሆኖም ግን የጣሊያኑ ክለብ እንዲሄድ ግን ፍቃደኛ አይደሉም። የፕሪሚየር ሊጉ ሻምፒዮኖችም ለማሳመን ልዩ ጥያቄም ይዘው መቅረብ ይኖርባቸዋል። ሊቨርፑል ከዚህ ቀደም ከኬፍረም ቱራም ጋርም ስሙ ተያይዞ እንደነበር እናስታውሳለን። በሌላ በኩል አርሰናልም በመሃል ሜዳው ላይ በቂ ጥልቀትና ጥራትን ጨምሯል። በ24 ዓመቱ ተጫዋች ላይም መዋዕለ ንዋያቸውን ማፍሰስ ቢወስኑ በጣም አስገራሚ ይሆናል። ይልቁንስ በክንፍ ላይ ተጨማሪ ጥራትን ለመጨመር መፈለግ ይኖርባቸዋል። በመሃል ሜዳ ላይም በበቂ ሁኔታ የተሰለፉ ተጫዋቾች ስላሉትም ወደፊት በማጥቃት የሚረዱት የሚያስቆጥሩ ብቃት ያላቸው ተጫዋቾችም ያስፈልገዋል። ፈረንሳዊው አማካይ ወደ ፕሪሚየር ሊግ ለመዘዋወር ሊፈተን ይችላል። እናም እርሱ ደግሞ አስደሳች እድል ይሆንለታል። ሆኖም ግን የጣሊያኑ ክለብ እንዲሄድ በቀላሉ የሚፈቅድለት ግን አይመስልም። ሊቨርፑልና አርሰናል በሚቀጥሉት ወራትም ለእርሱ ጥያቄ ይዘው ለማቅረብም ይወስኑ እንደሆነ ወደፊት የሚታይ ጉዳይ ይሆናል ተብሎ እንደሚጠበቅ ነው መረጃዎች በትልቁ እያሳዩ የሚገኙት። ቶተንሃም ሆትስፐርስ እጅግ በጣም ከፍተኛ ተሰጥኦ ባለው ተከላካይ ላውታሮ ሪቬሮ ላይ ፍላጎት እያሳዩ ነው የሚገኙት። የ21 ዓመቱ ተጫዋች ለሪቨር ፕሌትም በጥሩ ሁኔታ የተጫወተ ሲሆን እንደ ፌጂያስ ዘገባ ከሆነ ብቃቱ የቶተንሃምና የአትሌቲኮ ማድሪድን ትኩረት መሳቡ ነው የሚነገረው። ሁለቱም ክለቦች ተጫዋቹ ወደ አውሮፓ ለማምጣትም ተስፋ ያደረጉ ሲሆን ሁኔታው እንዴት እንደሚያድግም ወደፊት የሚታይ ጉዳይ ይሆናል ተብሎ ይጠበቃል። ቶተንሃም በመከላከል መስመሩ ላይ ተጨማሪ ጥራትና ጥልቀትን ሊጠቀም ይችላል። የ21 ዓመቱ ተጫዋችም ለረጅም ጊዜ የሚቆይ ግዢ ይሆናል ተብሎ ነው የሚጠበቀው። ልክ እንደ ሀገሩ ልጅ ክሪስቲያን ሮሜሮ ለሰሜን ለንደኑ ክለብም አስፈላጊ ተጫዋችም ሆኖ ሊያድግ ይችላል ተብሎ ነው
የሚጠበቀው። በተመሳሳይ መልኩ ደግሞ አትሌቲኮ ማድሪድም በመከላከል መስመሩ ላይ የበለጠ ጥልቀት ያስፈልገዋል። ወጣቱ ተከላካይም ለትልልቅ ቡድኖችም የመጫወት ብቃት አለው። ስለዚህም ደግሞ ትክክለኛ መመሪያ ከተሰጠው ለሁለቱም ክለቦችም ቁልፍ ተጫዋች ሆኖ ሊያድግ ይችላል ተብሎ ይታሰባል። ቶተንሃምና አትሌቲኮ ማድሪድም እንግዲህ ትልቅ ክለቦች ከመሆናቸውም በላይ በቅርብ ወቅቶችም ደግሞ ወጣት ተጫዋቾችን በማሳደግም ጥሩ ውጤትም እንዳስመዘገቡ ነው በርካቶች የሚያነሱት። ደቡብ አሜሪካዊው ተጫዋችም አቅሙን ሙሉ በሙሉ እንደሚያሳካ ሊረዱትም እንደሚችሉ ጭምር ይታመናል። የ21 ዓመቱ ተጫዋች በመጨረሻም የት እንደሚያርፍ ማየቱ አስደሳች ይሆናል ተብሎ ይጠበቃል። ቶተንሃም ዝውውሩን ለማጠናቀቅም የሚያስችል የፋይናንስ አቅም ይኖረዋል ተብሎ ነው የሚጠበቀው። በጉዳዩ ላይ ያለውን ፍላጎት በኦፊሻላዊ ጥያቄ ያስከትሉ እንደሆነ ማየቱን አስደሳች ያደርገዋል ተብሎ ይጠበቃል። ሪቬሮ ግን በከፍተኛ ደረጃ መወዳደር የሚፈልግ አይነት ተጫዋች ነው። ወደ ፕሪሚየር ሊግ ወይም ደግሞ ወደ ላሊጋ መዘዋወር ለሱ አጓጊ ሊሆንበት እንደሚችል በርካቶች ያምናሉ። ለዋንጫዎች መታገል የሚችልበትን ክለብ ለመቀላቀል ደግሞ በጣም በትልቁ ፍላጎት ይኖረዋል። ሁለቱም ቶተንሃምም አትሌቲኮ ማድሪድም ያንን እድል ሊሰጡት እንደሚችሉ በርካቶች ያስባሉ። በመጨረሻ ግን የት እንደሚያርፍ ማየቱ አስደሳች ያደርገዋል ተብሎ ነው የሚጠበቀው። ቶተንሃም ተጫዋቹን በተመጣጣኝ ዋጋ ማስፈረም ከቻለ ዝውውሩን በረጅም ጊዜ ውስጥም ጠንካራ መዋለ ንዋዮችም መሆኑን ሊያረጋግጥ ይችላል የሚል መረጃ በትልቁ እየተነሳ እንደሚገኝ ነው መረጃዎች እየወጡ የሚገኙት። ማንቸስተር ዩናይትድ ከቅርብ ወራት ወዲህ እንደ ካርሎስ ባሌባና አደም ዋርተን ካሉ ተጫዋቾች ጋር ስሙ በትልቁ እየተነሳ እንዳለ የምናውቀው ጉዳይ ነው። በአማካይ ስፍራ ላይ ማንቸስተር ዩናይትድ የግድ ተጫዋቾችን ማምጣት እንዳለበት ይታወቃልና በትልቁ ከነዚህ ሁለት ተጫዋቾች አንዱ ስማቸው ከማንቸስተር ዩናይትድ ጋር መነሳቱ ቀጥሏል። ሁለቱ ተጫዋቾች በተለይ በየክለቦቻቸው በፕሪሚየር ሊጉ እጅግ በጣም ጥሩ ብቃትን እያሳዩ ሲሆን ማንቸስተር ዩናይትድ ደግሞ ፊርማቸውን ለማስጠበቅም ፍላጎት እንዳለው ነው በርካቶች የሚያነሱት። ሁለቱም ተጫዋቾችን ማስፈረም የሚችል አይመስልም። ነገር ግን ማንቸስተር ዩናይትድ ከሁለት አንዱን ግን ማስፈረም እንደሚችሉ ያምናሉ። በተለይ በቅርብ ጊዜ ውስጥ ከካርሎስ ባሌባ ወይም ከአደም ዋርተን አንዱን ለማስፈረምም በእርግጠኝነት ተስፋ አድርገው እንደሚንቀሳቀሱ ነው መረጃዎቹም እየወጡ የሚገኙት። ማንቸስተር ዩናይትድ በመሃል ሜዳው ላይ ጨዋታዎችን ለመቆጣጠር ሲቸገር እየተመለከትነው ነው። እናም በዚህ ደግሞ ክፍል ላይ ተጨማሪ የበለጠ ጥራትም ያስፈልገዋል ተብሎ ይጠበቃል። ባሌባና ዋርተን ለነሱ ተስማሚ ምርጫ የሚመስሉ ሲሆን ስምምነቱን ማጠናቀቅ ይችሉ እንደሆነ ደግሞ ወደፊት የምናየው ጉዳይ ነው። ማንቸስተር ዩናይትዶች አደም ዋርተንንና ካርሎስ ባሌባን እንዲሁ በማሳደድ ላይ እንግዲህ ድጋፍ እንዳገኘ የሚያሳዩ ዘገባዎች አሉ። በተለይ ከዩናይትድ ፎከስ በወጣ መረጃ መሰረት እንደሚያሳየው ከሆነ የክለቡ አመራሮች ዓለም አቀፍ ደረጃ ያለውን አማካይ ለማስፈረም በሚያደርጉት ጥረት ውስጥም የማንቸስተር ዩናይትድን በመደገፍ ዝግጁ ናቸው። ስምምነቱንም ለማጠናቀቅ ከፍተኛ መጠን ያለው ገንዘብም ጭምር ለማውጣት ፍቃደኞች እንደሚሆኑ ጭምር ነው አሁን ላይ እየሰማን የምንገኘውና ለማንቸስተር ዩናይትድ ሰዎች በጣም ጥሩ ነገር እንደሆነ ይታመናል። እነዚህን ከሁለት ተጫዋቾች አንደኛውን ለማስፈረምም ጥሩ ገንዘብ ሊያቀርቡ እንደሚችሉና ከክለቡ የበላይ አመራሮችም ድጋፍ እንዳላቸው ጭምር ነው የሚነገረው። ግሬም ቤሊ እንዲህ ሲል የተናገረው ዩናይትድ የምንነጋገረው የዋጋ መጠን በሚገባ ያውቃል። ባሌባ፣ አደም ዋርተንና መሰል ተጫዋቾች የ50 ወይም 60 ሚሊዮን ፓውንድ ተጫዋቾች እንዳልሆኑ ዋጋቸውም የዚያ እጥፍ መሆኑንም እንግዲህ ማንቸስተር ዩናይትዶች ጠንቅቀው ይረዳሉ። ኢኒዮሶች ዩናይትድን እየደገፉ ነው። በከፍተኛ ደረጃ ለመወዳደርም የሚያስፈልጉትን የገንዘብ መጠኖችንም ጨምረው ጠንቅቀው ያውቃሉ። ትክክለኛ መመሪያ ከተሰጣቸውም ሁለቱም ተጫዋቾች ወደ ዓለም አቀፍ ደረጃ ተጫዋቾች ማደግም አቅማቸው በጣም ከፍተኛ ነው። ወደ ማንቸስተር ዩናይትድ መዘዋወሩ ደግሞ እውነተኛ አቅማቸውን ሊያወጣውም ይችላል ተብሎ ይታሰባል። ጨዋታዎችን ከጥልቁ ለመቆጣጠርና በመከላከል ላይም እንዲረዱ ደግሞ ማንቸስተር ዩናይትድም ይፈልጋል ተብሎ ይታሰባል። ሁለቱ ተጫዋቾች በከፍተኛ ደረጃ መወዳደርና ለዋና ዋንጫዎችም መታገል ይፈልጋሉ። በሀገሪቱ ውስጥ ካሉ ትልልቅ ክለቦችም አንዱን የመቀላቀል ሀሳብ ደግሞ ይማርካቸዋል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ ክለቡን እንዲቀላቀሉ ማሳመን ይችል እንደሆነ ወደፊት ማየቱ አስደሳች ያደርገዋል። በአሁኑ ወቅት ግን እንደገና የማዋቀር ወይም ሪቢልዲንግ ሂደት ውስጥ ይገኛሉ። ምርጥ ወጣት ተሰጥኦችን ለማሳመንም በቅርብ ጊዜያቶች ለዋንጫዎች መታገል እንደሚችሉ በትክክል ማሳየት ይኖርባቸዋል። ማንቸስተር ዩናይትድ ይህንን ነገር ማድረግ የሚችል ከሆነ እንግዲህ ከዋክብቶቹን አሁንም ማምጣቱን እንደሚቀጥል ነው በርካቶች ሀሳቦቻቸውን እያጋሩ የሚገኙት። ሰንደርላንድ የፕሪሚየር ሊጉ ጉዟቸውን አስደናቂ በሆነ መንገድ መጀመራቸው የሚታወቅ ነው። ነገር ግን የበርካታ የመጀመሪያ ቡድን ተጫዋቾች የወደፊት እጣ ፈንታ በተመለከተ ግን አስፈላጊ ውሳኔዎችን ማድረግ ገጥሟቸዋል። ባለፈው የውድድር ዘመን
በሻምፒዮንሺፕ አስደናቂ ብቃትን ያሳዩ ሲሆን ይህንኑ አቋማቸው ወደ ከፍተኛው ሊግ አምጥተውታል። ከ7 የመክፈቻ ጨዋታዎችም የተሸነፉት 2 ጊዜ ብቻ ነው። በክረምቱ የዝውውር መስኮትም ብቃት ያላቸው ተጫዋቾችን ለማስፈረም ችለዋል። ሰንደርላንድ የበርካታ ተጫዋቾች ወደፊት ሁኔታንም መወሰን ይኖርበታል። ክለቡ ለወደፊቱ ጠንካራ ቡድን ለመገንባት እየፈለገ እንደሆነ ግልጽ ነው። እንዲሁም ደግሞ በፕሪሚየር ሊጉ ቋሚ ተሰላፊ ለመሆንም ተስፋ ያደርጋል። ይሁን እንጂ በ2026 እየተቃረበ በመምጣቱ የበርካታ የመጀመሪያ ቡድን ተጫዋቾች የኮንትራት ሁኔታንም መፍታት ይኖርባቸዋል ተብሎ ነው በዚህ ሰዓት የሚጠበቀው። ቁልፍ ተጫዋቾች ካሳ ሳይከፈል ክለቡን ለቀው የሄዱባቸው አጋጣሚዎችም ነበሩ። ሰንደርላንድ ዳግም በዚህ አቋም ውስጥ መሆን አይፈልግም። ብዙዎቹ የመጀመሪያ ቡድን ተጫዋቾች በክለቡ የመጨረሻው የኮንትራት ወራት ውስጥም እየገቡ ነው የሚገኙት። ብላክ ካትስ ሁኔታውን መፍታት ይችሉ እንደሆነ ወደፊት መታየት ያለበት ጉዳይ ነው። የ2026 ነፃ ዝውውር ዝርዝር ውስጥም ግብ ጠባቂው ሳይመን ሙር፣ የክንፍ ተጫዋቹ በርትራንድ ትራኦሬ፣ በውሰት ላይ ያለው ተከላካይ እንዲሁ ሉትሻር እንዲሁ ደግሞ ይገኝበታል። እንዲሁም ከአካዳሚው የወጡት እንደ ጆ አንደርሰን እና ጄይ ማቴታ የተባሉ ደግሞ ተጫዋቾችም ይገኙበታል። ዴኒስ ሰርኪን፣ እንዲህ ዳኒ ኔይል፣ ፓትሪክ ሮበርትሰን እና ናይል ሃኒንስም እንዲሁ የመሳሰሉ ተጫዋቾችም ቋሚ ተሰላፊዎች የኮንትራት ማብቂያ ጊዜያቸው እየተቃረቡ ካሉ ተጫዋቾች መካከል ይገኛሉ። ሁኔታውን እንዴት እንደሚሻሻል ወደፊት የሚታይ ጉዳይ ይሆናል ተብሎ ይጠበቃል። ሰንደርላንዶች እነዚህን ሁሉ ደግሞ ተጫዋቾችን ማስቀረት ግን አይችልም። ነገር ግን ከነዚህ ውስጥም ወደፊት እንግዲህ አስፈላጊ አማራጮች ሆነው ሊያድጉ የሚችሉትን መወሰን ይኖርባቸዋል። የኮንትራት ሁኔታዎችን መፍታትና በአዲስ ስምምነት ላይም ደግሞ በመፍጠን መስማማት ይኖርባቸዋል ተብሎ ነው የሚታሰበው። ሌሎች ተጫዋቾች ደግሞ በጥር ወር የዝውውር መስኮት በነፃ ከማጣት ይልቅም ከተጫዋቾች መውጣት የተወሰነ ገንዘብን ለማግኘት ሲሉም ለማስወጣትም የተቻለውን ሁሉ ማድረግ ይኖርባቸዋል ተብሎ እንደሚጠበቅ ነው መረጃዎች በትልቁ እያሳዩ የሚገኙት። ቪክተር ክሪስቲያንሰን በሌስተር ሲቲ አጠራጣሪ የወደፊት እጣ ፈንታ እየገጠመው ሲሆን በቅርቡ ክለቡን ለቆ ሊሄድ እንደሚችልም ዘገባዎች አሉ። የ22 ዓመቱ ተከላካይ ቋሚ የመጫወት እድልን ለማግኘት ሲቸገር ቆይቷል። የሻምፒዮንሺፑን ክለብ ለቆ መውጣት ለሱ ተስማሚ ሊሆን ይችላል። የዴንማርኩ ግራ ተከላካይ እንግዲህ እዚህ ቡድን ጋርም እስከ 2028 የሚያደርስ ኮንትራት ቢኖረውም ለቡድኑ ግን አስፈላጊ ተጫዋች መሆን አልቻለም። ክሪስቲያንሰን በቅርቡ ከሰንደርላንድ ጋርም ስሙ ተያይዞ ነበር። የዝውውር መስኮቱ በጥር ወር ሲከፈት ክሪስቲያንሰንን አዲስ እድሎችን መፈለግ ይኖርበታል። በሙያው ዘመኑ በዚህ ደረጃ ላይ ያለ በተደጋጋሚ መጫወት ነው የሚፈልገው። በሌስተር ሲቲ ተጠባባቂ ወንበር ላይ ደግሞ መጠበቅ እንደማይችል ጭምር ነው እየገለጸ የሚገኝ ወይም ተጠባባቂው ላይ ሆኖ መቀመጥ እንደማይፈልግ ነው ዘገባዎች የሚያሳዩት። የሻምፒዮንሺፕ ክለቡንም ለቆ መውጣትም ለሱ ተስማሚ ሊሆን ይችላል ተብሎ እንደሚጠበቅ ነው መረጃዎች እያሳዩ የሚገኙት። ስለዚህም እሱ ብሩህ የወደፊት ጊዜ ያለው ወጣት ተጫዋች እንደሆነ ይነገራል። ትክክለኛ ቡድን መቀላቀልም ምርጡን ብቃትም ሊያወጣለት ይችላል። ከዚህ ቀደም ለሌስተር ሲቲ ብቃቱን አሳይቷል። እናም በቋሚ የመጫወት እድልም ሙያውን ወደ ትክክለኛው መንገድ ለመመለስም ይፈልጋል ተብሎ ነው የሚታሰበው። ኖቲንግሃም ፎረስት በክረምቱ የዝውውር መስኮት ተጫዋቹን ለማስፈረም ፍላጎት አሳይቶ ነበር። ነገር ግን የዝውውር ቀነ ገደቡ ሳይጠናቀቅም ስምምነቱ አልተሳካም። በፕሪሚየር ሊጉ ክለብ ውስጥም የአሰልጣኝ ለውጥ የተደረገ ሲሆን ለወደፊትም ወደ 22 ዓመቱ ተጫዋችም ለመመለስ ይወስኑ እንደሆነ ማየቱ አስደሳች ያደርገዋል። ውጤቱ ተከላካዩን በጥር ወርም ለሱ ተስማሚ መዳረሻ ማግኘት የሚችል እንደሆነ ማየት አስደሳች ያደርገዋል። ሌስተር ሲቲዎች መንገዱን የሚዘጉ አይመስልም። ተጫዋቹን በማስወጣትም ከእርሱ መውጣት ገንዘቦችን ለማግኘትና በዚያ ቡድናቸውንም ለማሻሻል ተስፋ ያደርጋሉ። የጥር ወር መውጣት ለሁሉም ቡድኖችም ተመራጭ ሲሆን ሁኔታው ደግሞ እንዴት እንደሚጠናቀቅ ወደፊት የሚታይ ጉዳይ ነው። ተከላካዩ በጣም ወጣት ነው። አቅሙንም ሙሉ በሙሉ ለማሳካት ብዙ ጊዜያቶች ያሉት። ትክክለኛውን ቡድን መቀላቀል በውስጥ ያለውን ምርጥ ብቃትም ሊያወጣለት ይችላል ተብሎ እንደሚጠበቅ ነው መረጃዎች እያሳዩ የሚገኙት። ቸልሲ በቅርብ ወራት ውስጥ የላትሲዮን ተከላካይ የሆነው ማሪዮ ጊላን ለማስፈረም ፍላጎት አሳይቷል። የ25 ዓመቱ ተጫዋች ለጣሊያኑ ክለብ በጣም ጥሩ አፈጻጸምን ያሳየ ሲሆን ቸልሲም ወደ ፕሪሚየር ሊግ ለመምጣትም እየፈለገ ነው። የቀድሞው የሪያል ማድሪድ ተጫዋች በአሁኑ ጊዜ በጣሊያን ሊግ ውስጥም ካሉ ምርጥ ተከላካዮች አንደኛው ሲሆን ጊላ ለቸልሲ እጅግ በጣም ጥሩ ተጨማሪ ሊሆን ይችላል። ቸልሲዎች በመከላከል ላይ በበርካታ ጉዳት ችግሮች ላይ እየተሰቃየ ነው። ጥራት ያለው መሀል ተከላካይ ደግሞ ያስፈልጋቸዋል። በጥር ወር ተጫዋቹን ማስፈረም ይችሉ እንደሆነ
ማየቱ አስደሳች ያደርገዋል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ብራይተንም ተጫዋቹን ለማስፈረም ፍላጎት አሳይቷል። በቅርቡ ደግሞ ቶተንሃም ጊላን እየተከታተለ መሆኑን የተገለጸው። ጊላ ጥራት ያለው ተከላካይ ከመሆኑም በተጨማሪ ኳስን በእግሩ ሲኖረም ልዩ ብቃት ያለው ሲሆን ከጥልቁ በመነሳትም ፈጠራንና ቁጥጥርንም ይጨምራል። ስፔናዊው ተከላካይ ባለፉት 12 ወራት 91 በመቶ የኳስ ቅብብል ትክክለኛነትም እንዲሁም በየ90 ደቂቃው ደግሞ 4.8 ወደፊት የሚገፉ ቅብብሎችንና 1.4 ወደፊት የሚገፉ የኳስ ነገሮችንም አሳይቷል። ተጫዋቹ ወደ ሙያዊ ህይወቱ ከፍተኛ ደረጃ ላይ እየገባ ሲሆን የተሻለ ቡድን ውስጥም ከከፍተኛ ጥራት ካላቸው ተጫዋቾች ጋር ሲጫወት የበለጠ ሊሻሻልም ይችላል። ወደ ቼልሲ መዘዋወሩ እውነተኛ አቅሙን ሊያወጣው ይችላል። በከፍተኛ ደረጃ መወዳደርም ይፈልጋል። በዓለም ላይ ካሉ ትልልቅ ክለቦች አንደኛውን መቀላቀል ለሱ እጅግ በጣም አስደሳች ያደርገዋል ተብሎ ነው የሚጠበቀው። ቸልሲ ብራይተንን በማሸነፍ ፊርማውን ለማስጠበቅም የሚያስችል የፋይናንስም አቅም እንዳለው ጥርጥር የለውም። ስምምነቱን ማጠናቀቅ ይችሉ እንደሆነ ወደፊት የሚታይ ነው የሚሆነው። የጣሊያኑ ክለብ በውድድር ዘመኑ አጋማሽ ላይ ተጫዋቹን እንዲሸጥም ማሳመን አስቸጋሪ ይሆናል። በጥር ወር ምርጥ ተከላካያቸውን ማጣትም አይፈልጉም። ቸልሲ ዝውውሩን ለመፈጸምም ዝቅተኛ ዋጋ መክፈልም ይኖርበታል ተብሏል። ቸልሲ ተጫዋቹን በሪያል ማድሪድ ውስጥም ትልቅ አሻራ ሳያኖርም ለመልቀቅም ተገዶ ነበር። አሁን ደግሞ በትልቅ ክለብ ውስጥም ራሱን ለማረጋገጥ ይፈልጋል። ወደ ቸልሲ መዘዋወሩ ደግሞ በሙያው ውስጥም ተስማሚና ቀጣይ እርምጃም ሊሆን ይችላል ተብሎ ነው የሚጠበቀው። ቶትንሃም ሆትስፐርስ የሬንጀርስ ተከላካይ የሆነው ኒኮላስ ራስኪንን እየተከታተለ መሆኑ ዘገባዎች ያሳያሉ። የ24 ዓመቱ ተጫዋች የስኮትላንዱን ክለብ በ2023 በ2 ሚሊዮን ፓውንድ አካባቢ ከተቀላቀለ በኋላ ጥሩ ብቃት እያሳየ ይገኛል። ቶትንሃምን በአሁኑ ወቅት ፊርማውን ለማስጠበቅም ፍላጎት ያለው ሲሆን እሱን ለማስፈረም ፍላጎታቸውን ገልጸዋል። ከቲም ቶክ በወጣ ዘገባ መሰረትም ዋጋው ወደ 20 እና 25 ሚሊዮን ፓውንድ አካባቢ ሊሆን ይችላል። ሬንጀርስ ከተጫዋቹ መውጣት ከፍተኛ ትርፍን ሊያገኝ የሚችል ሲሆን ቶተንሃም ስምምነቱን ለማጠናቀቅም ኦፊሻላዊ ጥያቄዎችን አቅርቦ እንደሆነ ወደፊት የሚታይ ጉዳይ ነው። ክሪስታል ፓላስ በቅርቡ ራስኪንን ለማስፈረም ፈልጎ ነበር። አዲስ ወደ ሊጉ የመጡት ሊድስ ዩናይትዶችም በክረምቱ ወቅትም እሱን ለማስፈረም ፈልገው እንደነበር ነው መረጃዎቹ የሚያሳዩት። ቡድኑ በመሃል ሜዳው ላይ ተጨማሪ ጥራትና ጥልቀትን ሊጠቀም ይችላል። ቤልጅየማዊው ጠቃሚ ግዥም ይሆናል። ለእንግሊዝ እግር ኳስም የሚበቃ አካላዊና ቴክኒካዊ ጥራትም ያለው ሲሆን ለቡድኑ በጣም የሚፈልጉትን ጥራትና ጥልቀትም ይጨምራል የተባለው። ቶትንሃም ቁጥጥር፣ ተነሳሽነትና የስራ ፍጥነትንም ለቡድኑ የሚጨምር ጠንካራ ሰራተኛ አማካይ ያስፈልጋቸዋል። ቤልጅየማዊው ለነሱ ተስማሚ ምርጫ ሊሆን ይችላል ተብሎ ይታሰባል። በስኮትላንድ ፕሪሚየር ሊግ ብቃቱን አሳይቷል። እናም ወደ ፕሪሚየር ሊግ ደረጃ ከፍ ለማለትም ይፈተናል። ራስኪን ባለፉት 12 ወራትም በ90 ደቂቃ ውስጥም አማካይ 3.7 ታክሎችን 1.5 ኳሶችን መቀማትም እንዲሁ ደግሞ 1.9 ብሎኮችንም ጭምር ማድረግ መቻሉ ይነገራል። ይህ ከአማካዩ ትልቅ እድል ሲሆን ራሱን በፕሪሚየር ሊግ ውስጥም ደግሞ ለማረጋገጥም ትልቅ ፍላጎት አለው። ወደ ሙያዊው ህይወቱ ደግሞ በከፍተኛ ደረጃ እየገባ ሲሆን አዲስ ፈተናን ለመውሰድና ይህ ትክክለኛው ጊዜ ሊሆን እንደሚችልም ያምናል። ቶተንሃም እንግዲህ ፕሮጀክትና ጥራት ያለው ቡድን አለው። እናም እነሱን ለመቀላቀልም ሀሳቡ ይማርከዋል። ቶተንሃም ጥራት ያለው አሰልጣኝ ያለው ሲሆን ቶማስ ፍራንክ ከቤልጅየማዊው ተጫዋች ምርጡን ሊያወጣም ይችላል። የሰሜን ለንደኑ ክለብ ከፕሪሚየር ሊግ እስካሁን በጥሩ ሁኔታ የተጫወተ ሲሆን በሊጉ የደረጃ ሰንጠረዥም 3ኛ ደረጃ ላይ ነው የሚገኘው። በጥር ወር ትክክለኛ ተጫዋችን ማስፈረሙ የበለጠ እንዲሻሻሉ ሊረዳቸው ይችላል ተብሎ ነው የሚጠበቀው። የማንቸስተር ዩናይትድ አጥቂ ጆሹዋ ዘርክዚ በጥር ወር የዝውውር መስኮት ክለቡን ለቆ ሊሄድ ይችላል። የጣሊያን ክለቦች ሮማና ኮሞ ፊርማውን ለማስጠበቅም ፍላጎት አላቸው። ዘ ታይምስ ባወጣው ዘገባ መሰረትም ዘርክዚ የብሔራዊ ቡድን ህይወቱን ወደ ትክክለኛ መንገድ ለመመለስ ሲል ማንቸስተር ዩናይትድን ለቆ ለመሄድም ሊያስብ ይችላል። የ24 ዓመቱ ተጫዋች በቅርቡ ከኔዘርላንድ ብሔራዊ ቡድን ተሰናብቷል። መጪውንም የዓለም ዋንጫ የማጣት ስጋትም አለበት። የኔዘርላንዱ አሰልጣኝ ሮናልድ ኪውማን ጆሹዋ ዘርክዚ በመደበኛነት ስለማይጫወት ከቡድኑ መጪ ማድረጉንም ይገልጻሉ። ኪውማን ሲናገሩ እነሱ ወይም ብራያን ብሮቢና እንዲሁ ዘርክዚ ጨርሰው የሚጫወቱ አይመስለኝም፣ ወይም ደግሞ ጉዳት አለባቸው ወይም ደግሞ ወደ ሌሎችም መዘዋወር ይኖርባቸዋል። በመጨረሻም የበለጠ መጫወት ከቻሉ አማራጭ ሆነው ይቆያሉ። ነገር ግን ከዚህ ባሻገር ግን እያየን ነው ብለዋል። የ24 ዓመቱ ተጫዋች ሙያውን ወደ ትክክለኛ መንገድ መመለስ
አሁን ላይ በትልቁ የሚፈልገው ነገር ነው ተብሎ ይታሰባልና መደበኛ እድሎች ያስፈልጉታል። ወደ ጣሊያን መመለስ ደግሞ ለሱ ተመራጭ ሊሆን ይችላል። ምርጥ እግር ኳስን የተጫወተው ለቦሎኛ ሲሆን ሊጉንም በሚገባ ያውቀዋል። በሮማ ወይም ደግሞ በኮሞ ፈጣን ለውጥንም ማምጣት ይችላል። ማንቸስተር ዩናይትድ በመንገዱ ላይ የሚቆም አይመስልም። እሱ ለነሱ ቁልፍ ተጫዋች አይደለም። ስለዚህም ሸጠው ከተጫዋቹ መውጣትም የተወሰነ ገንዘብ ለማግኘትም ሊፈልጉ ይችላሉ። ክለቡ ቀደም ሲል በቤንጃሚን ሼስኮ ላይ ኢንቨስት ያደረገ ሲሆን ሳምንታዊው 105,000 ፓውንድ ደሞዝ ደግሞ የሚከፈለው የኔዘርላንድ ዓለም አቀፍ ተጫዋችም በዚህ የውድድር ዘመን መደበኛ እድልም የማግኘት እድሉ አነስተኛ ነው። ስለዚህም መሄዱ ለሱ ተመራጭ ይሆናል ተብሎ ይጠበቃል። ጆሹዋ ዝርክዚም በማንቸስተር ዩናይትድ በ53 ጨዋታዎችም 7 ግቦችንና 3 ለግብ የሆኑ ኳሶችንም አስመዝግበዋል። ዝውውሩም አልሰራም ማለት ይቻላል። ሮማ ለተጫዋቹ ተመጣጣኝ ገንዘብን ለመክፈል ዝግጁ ይሆኑ እንደሆነ ወደፊት የሚታይ ጉዳይ ይሆናል። ዘገባው በጥር የዝውውር መስኮት በውሰት የሚደረግ ስምምነት ሊታሰብበት እንደሚችል ነው የገለጸው። ሁኔታው በሚቀጥሉት ጥቂት ሳምንታት ውስጥም ደግሞ እንዴት እንደሚሻሻል ማየቱ አስደሳች ያደርገዋል ተብሎ ይጠበቃል። የማንቸስተር ዩናይትድ ታላቅ ተጫዋች የነበረው ፖል ስኮልስ የቀድሞ ክለቡ ባከናወነው የዝውውር ስራ ላይ ጠንካራ ትችትን ሰንዝሯል። ማንቸስተር ዩናይትዶች በቅርብ ጊዜ ያደረጓቸው ዝውውሮች ለጥብቅ ምርመራና ትችት ሊዳረጋቸው ይችላል ብሏል። እንደ ጄደን ሳንቾ፣ አንቶኒ፣ አንድሬ ኦናና እና ሌሎችም በከፍተኛ ገንዘብ ወደ ክለቡ የተቀላቀሉ በኋላ በኦልድ ትራፎርድ ግን ሳይሳካላቸው ቀርቷል። ዝርዝሩ ይቀጥላል ሲልም ጭምር እንዲሁ ይናገራል። ነገር ግን እነዚህ ሁሉ ክለቡን የወሰደውን ደካማ የቅጥር አካሄድን የሚያሳዩ ምሳሌዎች ሊሆኑ ይችላሉ። ይህም ደግሞ በክለቡ ላይ ትልቅ ችግርን ፈጥሯል ብለዋል። ዩናይትዶች ያደረጉት ሌላኛው አስገራሚ የዝውውር ውሳኔ መጀመሪያ ላይ ወጣቱን አጥቂ ራስመስ ሆይለንድን የክለቡን ማጥቃት እንዲመራ አድርገው ማስፈረሙ ነበር። በመቀጠልም በዚህ ክረምት እዚያው ክለብ ውስጥም በአግባቡ የማደግ እድል ሳይሰጠው መሸጡ ይታወቃል። ቤንጃሚን ሼስኮም በዚሁ ክረምት ሆይለንድን ለመተካት የፈረመ ሌላኛው ተጫዋች ሲሆን እሱም በተመሳሳይ እድሜ ክልል ውስጥ የሚገኝና ልክ እንደ ሆይለንድ በከፍተኛ ደረጃ ያልተፈተነ ነው። ይሄ የውሳኔ አሰጣጥ ስኮልስ አስገርሞታል። እናም በማንቸስተር ዩናይትድ የዝውውር ጉዳዮች ላይ በፖድካስቱ ላይ ሲናገር ትችቱን ለመሰንዘርም ወደኋላ አላለም። ስኮልስ ሲናገርም በተለያዩ የመረጃ ምንጮች ላይ ፖድካስቱ ላይ ሲናገር ራስመስ ሆይለንድን ተመልከቱ፣ 22 ዓመት የሆነው ልጅ ነው። ወደ ክለቡ የመጣው ደግሞ በ20 ዓመቱ ነው። እሱ የማንቸስተር ዩናይትድ ብቸኛው አጥቂ ነበር። ጫናው በሙሉ እርሱ ላይ ነበር። እናም ሊቋቋመው አልቻለም። ከቡድን ውስጥም እየገባና እየወጣ መሆንም ነበረበት። 3 ወይም 4 ዋና አጥቂዎች ሊኖሩን ይገባ ነበር። በዚህ ክረምት ምን ያደርጋሉ? እንዲሄድ ያደረጉትና ሌላ ተመሳሳይ በትክክል ተመሳሳይ የሆነ አጥቂም አመጡ። 22 ዓመቱ ነው። ጥሩ ጀምሯል። እየተሻሻለም ያለ ይመስለኛል። ነገር ግን በዚህ ውስጥ ምን አይነት የጋራ አስተሳሰብ አለን በማለትም ይናገራል። ስኮልስ እንዳለው ከሆነ እንደ ራስመስ ሆይለንድ ያሉ ተጫዋቾች የጥቃቱን ዋና ማዕከል ሆነው ወደ ክለቡ መምጣት አልነበረባቸውም። ይልቁንም በወጣትነቱ እንዲሁ ደግሞ ልምድ በማጣቱ ምክንያት ቀስ በቀስም ወደ ቡድኑ መግባት ነበረበት ብሎ ነው የሚያምነው። በዚህ ሁኔታ ትልቅ ስብስብ ወይም ስኳድን መያዝ ወሳኝ ነው። ነገር ግን ማንቸስተር ዩናይትድ ያልነበረውም ላለፉት ዓመታት ያደረጉትም እቅድ እጅግ የከፋ ሲሆን አሁንም መገለጥ ይኖርበታል ብሏል። በአሁኑ ጊዜም ዋና አጥቂዎቻቸው ሴሽኮና ጆሹዋ ዝርክዚ ሲሆኑ ሁለቱም በከፍተኛ ደረጃ ያልተፈተኑ ናቸው። ግብ ጠባቂዎች ደግሞ አልታ ባይንደርና ሴኔ ላሜንስ ሲሆኑ ሁለቱም የተሟሉ ግብ ጠባቂዎች ለመሆን ገና ብዙ ይቀራቸዋል። ሁለት ወሳኝ ቦታዎች አሁንም ራሳቸውን ባላረጋገጡ ተጫዋቾች የተያዙ ናቸው። ስኮልስ እንዲያሉ ጥያቄዎችን የሚጠይቀውም ያለ ምክንያት እንዳልሆነ ነው መረጃዎች እያሳዩ የሚገኙት። ውድ ቤተሰቦቻችን የፉአድ ባህሩ የዩቲዩብ ቻናል ላይ ትገኛላችሁ። በዚህ ቻናላችን የተለያዩ የዝውውር ጉዳዮችን ስናነሳ ቆይታን አደረገን። በነገው ፕሮግራማችን እንደተለመደው ሌሎች የዝውውር ጉዳዮችን ይዘን የምንገናኝበት ፕሮግራምን በድጋሚ ይዘን የምንመጣ ይሆናል። ለዛሬ ግን ስለተከታተላችሁኝ ከልብ አድርጌ እያመሰገንኩኝ ከዚህኛው ቻናላችን ፉአድ ባህሩ የዩቲዩብ ቻናል የተለያዩ የዝውውር ጉዳዮችን ያደመጣችሁበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁ ከኛ ጋር ስለነበር ከልብ አድርገን አመሰገንን። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘን።